አቶ ይዜል ምግቡን ወደድከው ጌታዬ? ጣት ያስቆረጥማል። ያው ሲጋራ ትፈልጋለህ ጌታዬ? አዎ። እንዴት ደግሰው ነህ? በጣም አመሰግናለሁ። የሁሉ ሲጋራ ለኔ ነው። ግን ችግር አይሆንብህም? አረ በጭራሽ። አንተም ብቻ ደስ ይበልህ። በቃ ሄድ አንተ። እባክህ የማላስቸግርህ ከሆነ ሙዚቃውን ትቀይረዋለህ? ሌላ የምትፈልገው ነገር አለ? ዝምታ ብቻ። ዝም ቢል ደስ ይለኛል። እሱ ችግር አለው? ለእኔ ስትል አድርገው እ እባክህ ባርቴንደሩን ላስቸግረው አልፈልግም። ስለዚህ ጥራውና የምወዳቸውን መጠጦች በሙሉ ወደዚህ ይዞልኝ ይምጣ። እየጠጣሁ ብርጭቆ እንዲሞላልኝ ይፈልጋል። አቶ ይዜል ዛሬ በጣም ስራ በዝቶብናል። አዎ እሱን እያየው ነው። ግን ለእኔ ስትል እባክህ ልለምንህ። ጋዜጣ ጣፋጭ እና አሁን ከፈቀድክልኝ ይህንንም ወስደዋለሁ። መልካም ጊዜ ይሆንልህ ጌታዬ። ሂሳቡን በኋላ ላይ እልክልሃለሁ። አትላክ ወንድሜ፣ አትላከው። እንደፈለክ ጌታዬ። ሂሳብ አልከፍልም። ሁለተኛ ለምንም ነገር አልከፍልም። ምን ነው ችግር አለው እንዴ? አቶ ይዜል እሱማ የማይቻል ነው። ለምን? እናንተ ሰዎች የምትወዱ ይመስሎኝ ነበር። አሁን እሱማ ልክ ነው፣ ግን መክፈል አለብህ፣ ግዴታ ነው። ለምን? ሲጀመር ከሌላው ቦታ 10 እጥፍ ነው እኮ ዋጋችሁ። የሚያምር የውሸት ፈገግታ ነው ያለ። እና እንደኔ ያለውን ሰው ትጣላላችሁ። ደግሞ ጨው ብዙ የላችሁም። ምግባችሁ ላይ ራሱ ጨው መጨመር አለባችሁ። ጨው ጥሩ ነው። አቶ ይዜል እባክህ ምን ሆነሃል? እንዳትነካኝ። እና ስለ ሲጋራ ደግሞ ምንም አታ ጌታዬ። ታዲያ ለምን እኛ ጋር ዓመት ሙሉ መጣ? በስተመጨረሻ እውነቴን ነው። ጥሩ ጥያቄ ነው የጠየቀኝ። የሚገርም ነገር እዚህ ድረስ የመጣሁት በስህተት የተጻፈ ሜኑን ለማየት አይደለም። እዚህ የምመጣው ራሴን ለማሳየት ነው። ደውል። ምን እያደረገ ነው? ይሄ ቦታ ምግብ ቤት አይደለም። እኔ ከማን አንሳለሁ? የሀብታሞችን ጎራ ተቀላቅዬ ነበር። ሀብቴን ለማሳየት ስል ብቻ በሳምንት አንዴ የተወሰነ ገንዘብ እበትናለሁ። ሁሉም ቦታ መታያ ቦታ ስለሆነ እያሳየሁ እጎርራለሁ። ገባህ? እዚህ የምመጣው የእናንተን ምግብ ለመበላት አልነበረም። እዛ የመንገዱ ዳርጋ ያለውን ቦታ ታውቀዋለህ? እዛ ቲማቲም ከተጠበሰ ዳቦ ጋር የሚያቀርበውን አንተ እዚህ ሳልቲማ በዋከስ ብለህ ቄንጠኛ ስም ከሰጠው ምግብ 10 እጥፍ ይጣፍጣል። ዞር በል እባክህ፣ ዞር በል። ተውት፣ ዞር በል። የኔ ማረፊያ መጣ እንዴ? ና ቼንጊዝ ና። ይህን ጠረጴዛየው። ይሄ ጠረጴዛ በፊት ቁማር ቤት ውስጥ ከመድረኩ ፊት ለፊት ነበር። ሁሉም ነገር ነው የተቀየረው። አሁን ግን እዚህ ጋር ነው ያለው። ግን በፊት እዛ ጋር ነበር። ምን እያሰባችሁ ነው? አያችሁ፣ አሁን ተመሳሳይ ጠረጴዛ ነው። የዚህ ጠረጴዛ ህልም ሁላችንንም መስጦናል። ይህ ጠረጴዛ በደንብ አርጋችሁት ውስጣችን የነበረውን ሁሉንም መልካም ነገር አጥፍቶብናል። ምንም እንዳናስብ አድርጎናል። አላደረገንም እንዴ? አድርጎታል አይደል? እኔ አሁን ከዚህ ተነስቻለሁ።
ሁለተኛ እዚህ ጠረጴዛ ጋር አልቀመጥም። ሁለተኛ ምክንያቱም እንደምታውቁት ለዚህ ጠረጴዛ ስል ሰዎችን አጥቻለሁ፣ ጓደኞቼን አጥቻለሁ፣ ፍቅሬን አጥቻለሁ፣ አስተማሪዬን፣ ሁሉንም የምወዳቸውን ሁሉንም አጥቻለሁ። በዚህ በማይረባ ፉክክር ምክንያት በጣም ብዙ ነገር ነው የሆንኩት። ለዚህ ጠረጴዛ እንድከፍል ትፈልጋለህ? ለዚህ ዋጋውን ድሮ ነው የከፈልኩት። ሌላ ውስኪ አምጣልኝ። ኢዜል፣ ፖሊሶች አሁን ይመጣሉ። መሄድ አለብን። እስከዛው ድረስ እንጠብቃለን። በሉ ሂዱና ሻይ ነገር አምጡልን እናንተ ውሾች። እና ውስኪም ዛሬ ቤት ለመዋል ወስኛለሁ። ስለ ስራ ግድ የለኝም። ቤት ሆኜ ዘና እላለሁ። ምን ነው ሐሳብ የያዘሽ ትመስያለሽ? እስኪ ንገረኝ፣ ለሁሉም ነገር እጅህን ብትሰጥ ምን ታደርጋለህ? በጭራሽ። ለምን? ምንም ቢሆን ሰው ነህ፣ ድካም ይሰማሃል። ልብ ስብራት ሊሰማው ይችላል። በሱ ላይ ከበቂ በላይ ለምዳለኝ። ሊሰበር የሚችል ምንም የቀረኝ ነገር የለም። ስለዚህ ከዚህ በኋላ ምንም ነገር አልሆንም። አንተ ነገር አልገባህም። ልብ ግን ሁሌም ይጠገናል። አሁንም ቢሆን ልብ አለ አይደል? አሁንም ልብ ይኖርህ አይኖርህ አላውቅም፣ ግን ዛሬ እንግዳ ሰው ሆነህብኛል። ፊት ላይ ያጠለቀውን ጭንብል በደንብ አውልቀው አቶ ከናን። እኔ እሱን ከተወለድኩ ጀምሮ አደርገው ነበር። ታዲያ አንዳንዴ እንኳን ለምን አታወልቀውም? እስኪ ለዛሬ አሁን ከኔ ጋር ሆነ አውልቀው። በቃ ራስህን ጣለው። ምን አለበት ለአንድ ቀን ብቻ እባክህን፣ ለአንድ ቀን። ራሚስ ሆስፒታል ነው ያለው። ምናልባት ዛሬ አይሆንም፣ ግን የሚመጣው ምሽት ላይ ከአፈር ስር ይገባል። ራሚስ ካራስኪ። ግን እንዲሞት አትፈልግም አይደል? እኔን አታውቅኝም ወይዘሮ አይሳን። እናንተ ደግሞ እኔ የማውቀውን አታውቅም። እኔ እንደማየው ከሆነ መልስ እየፈለክ ያለ ነው የሚመስለው። እና ጥያቄው ምንድን ነው? ስራህን መጨረስ ወይንም አለመጨረስ። እንደዛ ያለ ምርጫ የለም። ታዲያ ለምንድን ነው ያዘንከው? ለምንስ ረፍት የለሽ ሆንክ? አሁን ለመጨረስ ትፈልጋለህ ወይንም ይቅር ለማለት ትፈልጋለህ? ለምንድን ነው እያቅማማ ያለኸው? አይሳን፣ አቶ ከናን፣ ለእኔ ከችግሮች ግልጽ ሆነህልኝ ነበር። አሁን እኔ የማስበውን ልንገርህ። አንድ ነገር አለ። ምን መሰለ፣ ውሳኔው ከመወሰነ በፊት አሁን እድሉ እያለ ሂድና ራሚዝን ጠይቀው። ሲጀመር የምትፈልገው እሱን ነው። ግን ደግሞ ይሄ ምክር ለእኔ ብቻ አይደለም አይደለ አይሳን? ምክርሽ ለአንቺም የሚሰራ ነው ብዬ አስባለሁ። ወዴት ነው? ያንተ ቤት እንሂድ ቼንጎ። ታውቃለህ እኔ ቤቴን ልለቅ ነው። እና ያልከው የኔ ቤት የት ነው ባክህ ወዳጄ? ለካስ ቶ ስለዚህ እንደዛ ከሆነ ኢዜል ጋር እንሂዳ። አሊ ወንድሜ፣ ግን እኮ የኢዜል ቤት ታሽጓል። እና ማናችሁ ቤት ነው የምንሄደው? በቃ እንግዲህ አንተ ቤት እንግዳ እንሆናለን ወዳጄ። ዝም ብለን እንዳው መንገድ ወዴት እንደሚወስድን እናያለን።
ቤቱ ያ ነው ወንድሜ፣ ያ ነው። ዋጋውን ቀስ ብለህ እያየ። ወይ ጉድ! አንተ በድብቅ ጉዳይ ላይ የተለየ አመለካከት ነው ያለህ አይደል? ገንዘቡ አለ? አንተስ? ማን ነው እዚህ የሚቆየው? ሰው ወይስ አንበሳ? አይ አይሆንም፣ አንተን አላምንህም። ሰው። እሱን ቤት አደርሰውና ተመልሼ እመጣለሁ። እሺ ወንድሜ አትጨነቅ፣ እኔ እዚህ እጠብቃለሁ። ና ቀስ በል ቀስ በል ቀስ። እሺ ከየት ነው የመጣኸው? ከሳምሱን። ሳምሱን የሚገርም ሳምሱን አንድ ዘመድ አለኝ ባራፋራ ውስጥ። አንተስ? አይ ወንድሜ እኔ ከሀፋዝ ነኝ። ግን እሱን ቦታ ታውቀዋለህ? ወደዛ የሚፈስ ውብ የሆነ ወንዝ አለ። ምርጥ ቦታ ነው በእውነት። ንጹህ አየርና ምርጥ መዝናኛዎች አሉ። እዛ መኖር ነው ያለብኝ። እዛ ይህን ቦታ ተመልከተው እስቲ። ሁሉም ቦታ ድካም ነው የሚሸተው፣ ድካም ብቻ። ግን ምን ይደረግ፣ አማራጭ የለንም። ውይ ሀፋዝ ውስጥ የምሰማው ድምጽ የወፎች ድምጽ ነው። እዚህ ግን የመኪና ክላክስ ይረብሻል፣ የሰዎች ጫጫታ አለ። በጣም ነው የሚያስጠላው ወንድሜ፣ እውነቴን ነው። ሀፋዝ ለየት ያለ ቦታ ነው ከምር። አዎ አንተ ማትረባ ይገባኛል። ስለዚህ ጠፋ። እዚህ ምን አባት ታደርጋለህ እስካሁን? በሩን ክፈተው እስኪ፣ በሩን ክፈተው አንተ ከይሲ፣ በሩን ክፈተው፣ በሩን ክፈተው ነው የምልህ። ክፈተው አንተ ቀፎራስ፣ ክፈተው። እንዴት ወጣ? አንተ ከነቀደህ ገሃነም ግባ። ግን የት ነው ያለ ነው? ቤት ነው። ጥሩ ነው። አሪፍ ምርጥ ቦታ አይደል እንዲያገኘህልን። በግንባታ በኩል የተሳካለት ሰው ነው የምትሆነው። እሱማ ስኬታማ ነኝ። አታይም እንዴ አቶ አሌ? ቼንጎ ከመሄዳችን በፊት ቦታውን ማጸዳዳት አለብን። እንደዛ ብናደርግ በጣም አሪፍ ይሆናል። ሌላ መፍትሄ ብትፈልግ ምኞቴ ነው። ያው ብልህ አንተ ስለሆንክ ሹፌሩን ደብድበዋል እና አሁን ደግሞ በቦታው ደስተኛ አይደለህም። ንዴቶን ቶ እባክህ ቼንጎ። አየኸው አይደል? ቶሎ በመፈለግ የተካነ ነው። ይኸው እየተነሳ ነው። ምን የሚያደርግ ነው የሚመስልህ? ወንድሞቼ ብሎ የሚጠራን በድጋሚ ይቆጣናል። ከዛ በኋላ ይጮህብናል። ከዛ በኋላ ይሄዳል። ቼንጊዝ ርቦኛል። አሊ ወንድሜ። ምን ወንድሜ? ምን ካሽፊር አማረህ? በጠረባ ነው የወደቅነው። ኦማርን እዛ ቦታ ያለ ምንም ገንዘብ መሄጃ ቦታ ሳይኖረው ሳየው ገርሞኛል። አጎትየው ለሁላችንም ሰራልን። ግን የሚገርም ሰው ነበር። ምንድነው? ምን ማለት ነው እሱ? ይሄን ነገር እንዴት ነው የምናስተካክለው? እኔ ምን አውቃለሁ? አልገባህም መሰለኝ ወንድሜ። እያልኩ ያለሁት አንድ ነገር ነው። ኦማርን እንዴት ነው የምንታደገው? ቼንጎ ከወራት በኋላ ለመጀመሪያ ጊዜ ልክ እንደ ሰው ስታወራ አሁን ተስፋ አለህ ማለት ነው። እንካ ሳንድዊች ውስጥ ምንድነው የነበረው? እሱን አትጠይቀኝ። እዚህ ክፍል ውስጥ ብቻ ነው ዕቃ ያለው። አያችሁ፣ እዚህ ምርጥ አልጋ አለ።
እኔ ይሄን ወስደዋለሁ። አመሰግናለሁ ውዴ። ለምን ለራስሽ የሚሆነ ነገር አታመጭም? ቀኑን ሙሉ እኮ ምንም አልበላሽም። እማዬ አንቺ ረፍት አድርጊ። ሁሉ ጊዜ ጠንካራ መሆን የለብሽም። ለማንም እንደማልናገር ቃል ገባልሻለሁ። ነገሩን አታጋብጁ እንጂ አዛድ። ለ5 ደቂቃ አባዬ እንዴት እንደሆነ ሄጄ አየዋለሁ። ይቅርታ። እባክህ አምጣልኝ። ምንድን ነው ድምፁ? አሊ ወንድሜ በጉጠቶቹ እየተጫወተ ነው። አይ እየተጫወትኩ አይደለም። ይሄ የምተኛበት ነገር ነው የሚጮህ። ስለዚህ አታንቀሳቅሰዋ። አንተም ማቆም አለብህ፣ ካለበለዚያ እኔ ላይ ነው የምትወድቀው። ተው እባክህ። እሱ እስካሁን ያላደረግኩት ነገር ነው። እውነት ሁሉም የታቀደ ነው አይደል? ኦማርን የማስወግደውም እንደዛ ነው። አያስቅም። ቀልዱን አቁም። ታዲያ አንተ ለምንድን ነው የምትስቀው? እዚህ ጨለማ ነው፣ ልታየው አትችልም። አጎትየው አስተምሮሃል ማለት ጨለማ ውስጥ እንዴት እንደምታይ? አይ ለ8 ዓመታት ጨለማ ውስጥ ስትኖር የዛኔ ራስን ማየት ትማራለህ። እኔ በህይወት እስካለው ድረስ መቼም ጨለማ ውስጥ ብቻ ናትሆነ። እኔ የተለየ የአየር ሁኔታ እየተመኘሁ ነበር። ቼንጊዝ ታስታውሳለህ አይደል? ስለኛ እንዳብራራለህ የጠየከኝ ጥሩዎች፣ መጥፎዎች እና ቀፋፊዎች ነበር መልሴ። አሊ ወንድሜ አትንቀሳቀስ።
ቴፊክ ለኢዜል ባስቸኳይ ደውልለት። ሁሉንም ሰው ከዚህ እያስወጣን ነው። ግን እኮ የታካሚው ዘመድ ነን። መታወቂያችሁን አሳዩን። ምን እየተካሄደ ነው? የታካሚው ዘመድ የሆኑ ሌሎች ሰዎች አሉ እንዴ? እኛ ምንም እየገባን አይደለም። የምናውቀው ነገር የለም። ሰውየው ምንም ዘመድ እንደሌለው ነው የተናገረን። እናስ ስማን፣ ለራሚዝ በጣም ተጨንቀን ነው። ሊገሉት የሞከሩት ሰዎች እንደሚከተሉት እናስባለን። ለዛም ነው እኛ እዚህ ያለን። አታስቡ፣ በቃ እንዳልኩሽ እኛ እንጠብቀዋለን። ሌላ ሰው ጣልቃ መግባት አያስፈልግም። ነገ እንሂድ። መቼ ነው የተነሳው? ምን እንደሚታይ ብቻ ንገረኝ ቴፎ። ወንድሜ የሆነ ነገር እየተካሄደ ነው። አስታማሚዎችን እያስወጡ ነው። 2 ፖሊሶች ከፍተኛ ክትትል ክፍል እየጠበቁ ነው። ሌላ ምንም ሰው የለም። ምን ማድረግ እንዳለብኝ ብቻ ንገረኝ። ደሬ እባክህ አንተ ሙጣለን። በድጋሚ ሊጀመር ነው። አዎ ቴፊክ የሚያሳስብ ነገር ነው። ማሰብ አለብሽ። ምን እየፈለግን ነው? ተጠርተናል። ና እንሂድ። ና ወንድሜ። ወደ ኢስታንቡል ሆስፒታል ወሰደን። ከሱ ጋር ነን። ንዳው። ግር ይላል። ምንም አልተሰማኝም። ለምን እዚህ እንደመጣሁ ትጠይቀኝ ይሆናል። እውነተኛው መጨረሻን ለማየት ነው የመጣሁት። እንዴት ባለድል እንደሆንኩኝ ታውቃለህ ወንድሜ ራሚዝ? ባለድል የሆንኩት ለራሴ ምንም ነገር እንደማይሰማኝ ቃል ስለገባኝ ነው። በዛ ላይ ምን አይነት አስመሳይ እንደሆንኩኝ ግምቱ የለህም። ፈገግ እላለሁ፣ ስቃለሁ፣ ሕይወትን እያጣጣምኩ ያለው እመስላለሁ። ግን ሁሉም ውሸት ነው። በዛ ቢላ ውስጤ እንዴት ጠባሳ እንዳስቀረ ታስታውሳለህ? እንደዛ ነው የማሸነፈው ወንድሜ ራሚዝ። በውስጤ የቀረጽከው ብቸኝነት ሞልቼው አላውቅም። ሁሉም ነገር ሳስመስል ነው። የሆነ ነገር ሲሰማኝ ምን እንደማድርግ ታውቃለህ? ለነገሩ የተለመደው ነገር ታውቀዋለህ። ወፎች ሲበሩ ማየት፣ የሚያምር ስዕል መመልከት፣ በቃ የሆነ ነገር ማየት እወዳለሁ። ውስጥ የሆነ ነገር ሲሰማኝ ሁሌም የሆነ ነገር አስባለሁ። በአእምሮ ትተኸኝ የሄድክበትን ቀን እየደጋገምኩ አስሬ አየዋለሁ። ለራሴ እነግረዋለሁ። ግን አንተ አላደረግከውም። እኔ በውስጤ እንዲኖር የፈቀድኩለት ስሜት ይሄ ብቻ ነው ወንድሜ ራሚዝ። በዛም ነው የረታኸው። አሁን አንተን ስመለከትህ ሌላ ነገር ነው የማስበው። አጠገብ ለአጠገብ ቆምን። የት እንደሆነ አላውቅም፣ ግን የመሰናበቻ ካርዳችንን ልንቀበል ነው። እኔ እንዳመልጥና ራሴን እንዳተርፍ ትነግረኛለህ። ግን የሚገርመው ነገር እስካሁን ድረስ አብረኝ ነኝ።
እንዴት ታዘኛለህ? ግን እዛው ነኝ። ግን ደግሞ አሁን አልፈቅድም። እንደዛ ያለ ሐሳብ አሁን አላስብም። እስኪ አሁን ራስህንና እኔን ተመልከተን። ሁለታችንም አንድ ነን። ከጥላቻ በስተቀር ምንም ነገር አይሰማንም። አንተ አሁን እዚህ ጋር ተጋድሟል እና አሁን ጥዬ የምሄደው እኔ ነኝ እና ሲሄድ ምንም አይነት ስሜት አይሰማኝም። ራሚስ ወንድሜ ወንድሜ ግን ማንንም አያስገቡም። እሱ ለእኔ አይሰራም። እናንተ እዚሁ ጠብቁ። እኛ በጀርባ ያለውን በር እንጠቀማለን። ና ሼንጎ ና። ምንም አይሰማኝም። ስምንት ሰዓት ነው። በል ፈጠን አድርገው። ይሄ ብቻ ነው አቅምህ? ተው እባክህ። እዛ ሁን። ለዛ ሰውዬ ህይወትን ትሰጣለህ? ንገረኛ። አቁም! ልጁ እብድ ነው። ዝቅ በሉ። ተመስገን። አስቁመነዋል፣ አስቁመነዋል። ይዜል እኛ አይደለንም ወንድሜ፣ እሷ ናት ያስቆመችው። ወንድሜ ይህን ብትሰማኝ ጥሩ ነው። የእኔ እቅዶች ሁል ጊዜ ምርጥ ናቸው። ለሁሉም ነገር ይሰራሉ። ልሂድና ጥርሳቸው ነቃቅዬላቸው ተመልሼ ልምጣ። ሰው የእነሱ ጋር ልትጠጋ አትችልም። ታዲያ ምን ልታደርግ ነው? የከናንን በር ልትገነጥል ነው? ኢዜል እንግዲህ የሁላችሁ ሰዎች እንደዛ ማውራቴ ክፉ ሰው ያደርገኛል፣ ግን ቢሆንም እለዋለሁ። በደንብ ብትሰምኝ ይሻልሻል። ሆስፒታል ውስጥ የተኛው አባትሽ ዛሬ ቀን ላይ ሟች ነው። አንተ ቼንጊዝ፣ የምሬን ነው ያልኩት። መጥፎ ሰው ለመሆን እየሞከርኩ አይደለም፣ ግን እውነታው እሱ ነው። ፈጣሪ ቀድሞ ነፍሱን ይማርለት። ግን ይህን ልትቀበይ የሚገባው ታዲያ ለምን አትሄድም ቼንጊዝ? እኛ እዚህ እንቆያለን። እኔ ስለ ራሴ አይደለም እያወራ ያለሁት፣ ስለ ኦማር ነው። በማጥ የተዋጠ ማንኛውንም ሰው ማዳን ይችላል።
ኦማር ሁልጊዜም ቢሆን የሞተን ሰው ለማዳን ራሱን የሚሰዋበት እቅድ ነው ያለው። ለምን 8 ቁጥር ከኛ የተሻለ ስለሆነ እሱን ማመንም አለባችሁ። ልክ ነው። 8 ቁጥሩ ከኛ የተሻለ እና ታዲያ እንዴት ልናሸንፈው ነው? እሱን አንችልም። እሺ ጥሩ። ሁሉ ሰላም ነው? ይቅርታ፣ በብዛት ሰው ቤቴ ውስጥ ማየትን አለመድኩትም። ለዛ ነው ግራ ይገባል። እሺ አቶ ከናን ግን ይቅርታ ካስቸገርኩ። አይ አንቺ አይደለሽ፣ ግን ደግሞ እስካሁን ሐሰተኛ ሐዘንሽ ነው እንደዚህ ያለ ቅጥ ያረግሽ። ምን? አይሳን፣ ምንም ችግር የለውም። እኔ ለማወቅ የምትፈልጊው ነገር ነግርሻለሁ። አሁን ያብቃ። ስለ ራሚዝ ማወቅ ትፈልጊያለሽ? እሱ ነው ለማወቅ የምትፈልጊው አይደለም? እርግጠኛ ነህ ለአንተ አስቤ እንዳልሆነ? የሚገርምሽ ነገር ኤዜልም አሁን ሆስፒታል ነበር። እንዴት ብዬ ልንገርሽ? ለሞት የሚያበቃ ድብድብ ነበር። የኔም ቤት አሁን የምታየኝ አስተያየት ሁሉንም ነገር እየነገረኝ ያለ። ኢዜል የሆነው ነገር አለ። አትጨነቂ ወይዘሮ አይሳን፣ አሁን ላይ ሁሉም በጣም ደህና ነው። ምናልባት ያንቺን ምክር መከተል አለብን ብዬ አስባለሁ። ምናልባት እርቅ ማውረድ አለብን። የሆነ ሰው ህይወታችንን ቢያመስቃቅልብን፣ እህታችንን ቢገልብን፣ ቢዋሸን ለውጥ የለውም አይደለም? ምንም ለውጥ የለውም። እርቅ ማውረድ ነው ያለብን። ሁሌም ልክ አንቺ እንዳደረግሽው መጀመሪያ ከኢዜል ጋር፣ ከዛ ከችንጊዝ ጋር እና ከዛ ከከናን ጋር አይደለ? ልክ እንደዛ ነው የምታስበው። አቶ ከናን ስለ እሱ ጉጉ አንሁን። በእያንዳንዷ ጊዜ እኛ ስላደረጉብን ነገር እንርሳ። የምንወደውን ነገር ብቻ እናስታውስ። የቀረውንም ተወሱ ነው የሚሻለው። አቶ ከናን ጃን እዚህ ነው። ጃን አይሳን፣ እኔ ከናን ቢርካን ነኝ። ከአይሳን ጋር ያለህ ጉዳይ ለአንዴና ለመጨረሻ ጊዜ አበቃ መስሎኝ ነበር ወንድሜ። አቶ ከናን እባክህ ስልኩን እንዳትዘጋው፣ ልጄን ላናግረው ነው የደወልኩት። ይኸውልህ ልጄን ማየት ብቻ ነው የምፈልገው። እባክህ ለ5 ደቂቃ ብቻ ሊሆን የምትፈልገውን ነገር አደርጋለሁ። እዚህ ለመምጣት አትችልም፣ ግን ደግሞ እኛ አንተ ያለህበት ልንመጣ እንችላለን። አባትህን ለማየት ትፈልጋለህ ጃን? ጃና ወደዚህ። አይሳን፣ እዚህ ጋር ለአንቺና ለትንሹ ጓደኛ ይቅርታ ጠይቃችኋል። በጣም ይቅርታ። ምን ነው ስልኩን አታነሹም እንዴ? እየሰማሁ ነው። ከባድ ቀን ያሳለፍኩት፣ ደህና ስሜት እየተሰማኝ አይደለም። የምትፈቅድልኝ ከሆነ ከጃን ጋር ወጣ ማለት እፈልጋለሁ። እሱም ዘና ይበል እና በዛውም እኔ ከናን ቢርካን ፊልም ላይ እንደሚያያቸው መጥፎ ሰው እንዳልሆንኩኝ ያህል። እባክሽ አይሳን። አይሳን፣ ደህና ነህ? ደህና ነኝ። ለማንኛውም ዛሬ የሆነ ነገር ከሆንኩ እርዳታ ቢስነት እየተሰማኝ ከሞትኩኝ እጅግ በጣም ነው የማዝነው። አታስብ፣ አንተ ላይ ምንም ነገር አይደርስም። እኔ ስለ ራሴ አልጨነቅም። ከአንቺ ከእኔ ከእኛ ፍቅርና ጥላቻ የሚበልጥ ሌላ ትልቅ ነገር አለ አይሳን። እሱ ምንድን ነው? ልጅሽ፣ ልጃችን።
ጃን የኔ ልጅ ነው። ግን እሱን ልነግረዋል። ለምን? ምክንያቱም አሁን ከነገርኩት ሁለታችንንም እናትና አባቱን ይጠላል። ስለዚህ እንደ ሁለት ጠላትነታችንን ማድረግ ስላለብን ነገር ውሳኔ እንወስና። ተስማማን? እሺ። ለምንድን ነው እዚህ ያለኸው? እኔን ለመጠበቅ? ኢዜልን ለመጠበቅ ነው? እሺ እንግዲህ መልካም ምግብ። እኔ ስራ አለብኝ፣ ስለዚህ ልሄድ ነው። በአጠቃላይ አንቺ ነፃ መንፈስ ያለሽ ሰው ነሽ። መጽሐፍ ጸሐፊና የፈለግሽውን ነገር የምታደርጊ ሰው ነሽ። እና ዛሬ ግን አይደለሽም። ከልጄ ጋር ትንሽ ሰዓት ማሳለፍ ፈልጋለሁ። የምትፈቅድልኝ ከሆነ ይቻላል። ችግር የለውም። እዛ ጋር ቅርብ ሆኜ ሻይ እየጠጣሁ እጠብቃለሁ። ለምን? ስትጨርስ ጃንን ወደ ቤት ለመመለስ ነው። ነው ሰላም ነው ልጄ? አባዬ ያንን ሰው አልወደውም። አባዬ ከሱ ጋር መኖር አልፈልግም። ቤቱ በጣም ቀዝቃዛ ነው። ከሱ ጋር አትኖርም ጃን። በቅርቡ ሁሉም ያበቃል። አባት ሁላቸውንም ያሸንፋቸዋል። አባዬ አንድ ሚስጥር እነግርሃለሁ፣ ግን ደግሞ ቃል ግባ ለማንም እንደማትናገር። ቃል ገባለሁ። ቃል ትገባለህ? ቃሌ ነው የኔ ልጅ። ምንድነው? ንገረኝ። ማለት እዛ ቦታ በጣም እየፈራው ነው። ስማኝ፣ ፍርሃት ሲሰማህ ይህንን ቁራጭ በእጅህ ያዘው እና ልክ እንደዚህ በደንብ ጥብቅ አድርገህ ያዘው። እሺ? እና ከዛ ለራስህ በውስጥ አንድ ነገር ብቻ በል። አባዬ ድረስልኝ በል። ወደ እኔ ጋና በል። እና ትመጣለህ? ምናልባት ወዲያው ላይሆን ይችላል፣ ግን እያደረኩ ያለሁትን ነገር ትቼ አንተን ለማየት እመጣለሁ። ገባህ? ቶሎ ባልደርስልህም ግን እየመጣው እንደሆነ አስብ። ተስማማን? እንዴ አባዬ፣ አሁንም ልጅ አድርገህ ነው እንደምታይ? እሱ የሌለ ነገር ነው። ያሳዝናል። እንግዲህ ካላመንከኝ መልሰህ ስጠኝ በቃ። አይ ይዛለሁ። እንኳን ደህና መጣሽ። እዚህ የመጣሁት ለመደራደር አይደለም። ይዜ ጃናታይ የእናት ስም አይሳን፣ የአባት ስም ቼንጊዝ። እውነት አይደለም። ከእውነታው ይሄ ይሻላል። ቼንጊዝ እሱ ከኔ የተሻለ አባት ሆኖ ነው። ለጃን እውነቱን እንድነግረው ነው የምትፈልገው? ምን ልበለው? ቼንጊዝ አባትህ አይደለም። አባትህን ዋሽቼ እስር ቤት አስገብቼዋለሁ። ለዛ ነው እውነተኛ አባትህን የማታውቀው። እና ለበቀል ብሎ እህቴን ገደላት ልበለው? እንደዛ ልንገረው? ምንም አይሆንም፣ ምንም አይሆንም አይሳን። አዎ እንደሱማ ነው የምትለው። ሁሉ ጊዜ ትክዳለህ። ትዝ አለህ ከኔ ፍቅር እንደያዘ ስትነግረኝ ነበር። ተወው። ምን ላምጣላችሁ? ብቸኛ እንዳልሆንኩ ታውቃለህ። አሁን ከአቶ ከናን ጋር ነኝ። ምን ልታደርግ ነው? እስኪ ንገረኝ። ጃንን በግዴታ ልትወስደው ነው?
ጃንን ብቻ አይደለም የምወስደው። እብድና ልበል ኢዜል፣ እሱ የሚሆን ይመስልሃል? እኔ እናንተ ከምር ነው? እስቲ አስበው። እርስ በርስ ተጎዳጅተናል። እንዴት ነው አንተን ዳግመኛ ላፈቅር የምችለው? እንዴትስ ነው ልጄን ለአንተ የምሰጠው? አባትሽ የት ነው ያለው? አባቴን አንድ ነገር እንዳታደርግ። ሳርዳር ተስጃን ዘንዶ ነው ያለበትን ልንገርሽ፣ አምልጧል። እሱን በጥያቄ ያላጣደፈው እንደሆነ ሲያውቅ ሸሽቶ አመለጠ። በድጋሚ ብቻሽን ተውሽ። ስላንቺ ሁሉንም ነገር አውቃለሁ አይዛ። እኔ እንድታታልይኝ ያዘዘሽ እሱ ነው። በዛ ላይ እንዴት መዋሸት እንዳለብሽ አሰልጥኖሻል። ሁሉንም ነገር አውቃለሁ። ምንም ነገር አያመልጠኝም። ለተወሰነ ገንዘብ ብሎ ነው ያንን ያስደረገሽ። አውቃለሁ ሁልጊዜ እንደሚያታለልሽ። አንቺ ቀላል ሰው ነሽ እና አንቺም ሁሌም ትታዘዥዋለሽ። እሱ ሁልጊዜ ትቶሽ ይሄዳል፣ ግን አንቺ አሁንም ትወጂዋለሽ። አባቴ እኮ ነው። ልክ ነሽ። አባትና ልጆች ሊነጣጠሉ አይችሉም አይደል? ምንም ነገር ቢፈጠር ሁለቱ ሊነጣጠሉ አይችሉም።